will not tolerate anything. እዚህ ምድር ላይ ኮምፕሮማይዝ ብናደርገው ነገር የለም። there is every equal በትንሹ ስለ እግዚአብሔር አምላካችን ስለዚህ ስለ ያንዳንዱ ድካምና ኃጢአታችሁ እሱ ዘንድ ፈውስ አለ። ኦኬ እሺ እኔ የምትለው ይገባኛል፣ ግን ተደጋገመ እኮ የኔ ኃጢአት ወይም የኔ ችግር ብላችሁ ልታስቡ ይችላል። እችን ልንገራችሁ፣ ስህተት መጀመሪያ ስትሰሩት ኃጢአት ነው። ምንድነው አልኩኝ? ስህተት መጀመሪያ ስንሰራው፣ ሁለተኛ ስንሰራው ምርጫ ነው። ሁለቴ ከሰራው መርጠን፣ ሶስተኛ ስትሰራው እስራት። ደግሞ ስህተት ስፖል ጋራ በስህተት ብጋጫው የመጀመሪያው ስህተት ኃጢአት ነው፣ አይገባም፣ ንስሐ ገባ። ሁለቴ ከሰራው ግን አስቤበት ይሄኛውን መንገድ ምን ብዬ ነው መርጬ ነው። መጣላትን መርጬ ነው። በየጊዜው የምጣላ ሆነ ደግሞ ምን ውስጥ ነኝ ያለው then that habituated ይሆናል በሰው ልጅ ልማድ ነው። መደንገጥ የመጀመሪያው ስህተት ኃጢአት ነው። ሁለተኛ በሚገጥም ነገር ሁሉ ከደነገጥክ ግን መርጠህ ነው ለምን? እሱ የተሻለ ብርሃን እንዳለ ማየት የሚችል ጭንቅላት ስለሌለ ከክርስቶስ ይልቅ ማዕበሉን አይተ ነው እምነት ወዴት ያለ የተባለው። ለዚህ ከነጋገር ሶስተኛ በሱ የምትመላለስ ሆነ ምንድነው እስራት። እሱን ጌታ ዛሬ ይሰብራል። አንድ ነገር አልወጣ ወይም አልቻልኩም፣ እሱ ደግሞ ያ እስራት ደግሞ የሰይጣን ምን ይሆናል? ጌት ይሆናል፣ በር ይሆናል። ይቅርታ አድርጉልኝ እንኳን በመናገሬ ልክስክስ ስለሆነ ይቅርታ ይንቃል። ምን ብቻ ይሁን ሰው የሚያስርበትን ማንኛውንም ነገር ስለሚጠቀም የጨለማ ውላጅ ስለሆነ ጨለማን በሰው ህይወት ውስጥ በፈለገው አይነትና መንገድ ማኒፌስት ማድረግ ይፈልጋል። በስንፍና ቢሆን፣ በድካም ቢሆን፣ በበሽታ ቢሆን all these are ሩቶቹን ሄዳችሁ ዲል ስታደርጉ ምንጩ ጨለማ ነው፣ ኃጢአት ነው። that's why Jesus he died for our sin። ለኃጢአታችን ሞተ። ሲሞት ደዌያችንን ወሰደው። እግዚአብሔር አይኖቻችንን ይክፈት። እሱን እየተለማመዳችሁ ስትመጡ ከህይወታችሁ ላይ ኃጢአት ሳታውቁት ለቋችሁ እንደሄደው ደዌም ከአካላችሁ ላይ ለቆ ይሄዳል። አትድገሙ። ራስ ምታታሞ ሊሆን ይችላል። የሆነ ሞክር። አሁን ሁለተኛ ሲያመህ ኖ ምርጫ አለ። የምን ምርጫ? የመፈወስ ምርጫ። ግዴ ለማመን በሉ። አይ ራስ ምታቴ ይነሳብኛል ወር ሲገባ በሶስት ብለህ ከተቀበልከው ባሪያ ነህ። ስለዚህ ራስህን ለምን እያዘጋጀ ነው? ለራስ ምታት እያዘ ዶንት አይ ነው ራስ ምታት አለብኝ፣ እየገባኝ ነው። የእግዚአብሔር ቃል እየገባኝ ነው። ብርሃን እየገባኝ ነው። ጌታ ጋር ለዚህ በሽታ የሚሆን ፈውስ አለ። እሱን አመጣለሁ፣ እመርጣለሁ፣ መፈወስ እመርጣለሁ። አለማመንን እርዳው፣ ፈውሰኝ እላለሁ። እግዚአብሔር ሕይወቱ ቶፊንስ ራሱ ምንድነው ፕሩፍ ሊያደርግ ወይም ሊያረጋግጥላችሁ ይፈልጋል። ከናንተ ጋር እንዳለ ማረጋገጥ ይፈልጋል። ቀደም ስንቴ እንዳለው ማለት ነው። ሲያረጋግጥለት ነበር አይደለ? ሊያረጋግጥላችሁ ይፈልጋል። በምን? ኢየሱስ በከንቱ እንዳልሞተ በመስቀል ላይ እናንተን በመፈወስ ማረጋገጥ ይፈልጋል። በኢየሱስም ፈውስ ላያችሁ ላይ ይምጣ። ስለዚህ ምንድነው ያደረገው? ትራንዛክሽን ወይም የገንዘብ ልውውጥ የምንለው አለ አይደል? ጌታ ኢየሱስ ክርስቶስ በሽታችንን ወሰደና ደህንነትን ሰጠን። ድህነትን ወሰደና ባለጠግነትን ሰጠን። ኢትዮጵያ ዶላር ልካችሁ ብር አይደለም ይሸጧቸው። ልኬልሃለሁ 300 ብር በኢትዮጵያ ስንት ነው? 127 አባስታችሁ በቃ ስንት ይወጥ ነበር አላችሁ። አላላላ ልኬልሃለሁ ሂድና ውሰድ። እነሱ ምን ያሉት ከዚህ ላካችሁላቸው ሴንድ ያደርጉ ብር መጥቶልሃልና እና ውሰድ ወደ ባንክ አካውንት ንክተቱ። አዎ በቃ ትራንዛክት በቃ ይጀስ ዲላይዛው ዶላር ወሰደ፣ ብር ሰጠ፣ በሽታ ወሰደ፣ ደህንነት ሰጠ። ምን አልተፈወስኩ እስከፈወስ ድረስ እቀጥላለሁ። ምርጫዬ ያለ ከስራቴ ነፃ እንድትወጡ ከምፈልግበት አንዱ ነገር ይሄ። ስለዚህ የሚቀጥለውን አሳይልኝና አንድ ነገር ብለን እንጨርሳለን። ስለዚህ ፈውሳችንን የምንቀበልባቸው ሶስተኛው ቻናል ምንድነው ብለናል? እምነት። እስቲ እምነት በል። እስቲ አምናለሁ በል። ይኸውላችሁ መጽሐፍ ቅዱስ የሚነግረን ነገር አለ። እምነት ለሁሉ ሰው አይሆንም። ምን አልኩኝ? እምነት ለስንቱ ሰው አይሆንም? ለሁሉ ሰው አይሆንም። አንደኛ ተሰሎንቄ ምዕራፍ 3 ላይ ታገኙታላችሁ ቁጥር 1 ላይ እምነት ለሁሉ ስለማይሆን እዚህ ላይ ይመጣል። እምነት ለስንቱ ስለማይሆን ለሁሉ። እስቲ እናንብብ ላሳያችሁ። እና አንዳንዶቻችሁ በእምነት እኔ በቃ ማመን ይከብደኛል፣ እንዴት ነው እናንተ የምታምኑ የምትሉ፣ እንዴት ነው በውሃ ላይ መሄድ የምታምኑ፣ እንዴት ነው በምን ላይ የምትሉ መጽሐፍ ቅዱስ ችግር ይገጥማቸዋል በሱ ላይ። እምነት ለአንዳንዶች ምን አይልም አይሆንላቸውም። እና
እኛ ራሱ በዚህ ጉዳይ ላይ ያላመኑ ሰዎች ገጥመው እንዳያሰቃዩን ምን በሉልን ይላል? ጸልዩልን ይላል። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 1 ገጽ 187 እና ይሄ እምነት ዛሬ እንዴት እንደምትቀበሉ ታሳያችኋለሁ። እናንተ ግን እምነት ይሆንላችኋል። አገኛችሁት? አንዳንዱን ነገር አብረን እያነበብነው ብዬ ነው። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር በቀረውስ ወንድሞች የጌታ ቃል እንዲሮጥ የጌታ ቃል ምን እንዲል እንዲሮጥ በእናንተም ዘንድ ደግሞ እንደሚሆን እንዲከበር እምነትም ለሁሉ ስለማይሆን ከአመፀኞችና ከክፎች ሰዎች እንድንድን ስለኛ ምን በሉ ጸልዩ። ይሄ የምንሰብከው እምነት ይሄ የምንሰብከው ጌታ ቃል ለሁሉ ሰው የሚሆን ሁሉ ሰው ሊቀበለው አይችልም። ይቸገራል። አንዳንዱ ሰው አሁን አምላክ ወለደ የእግዚአብሔር ልጅ ብላችሁ እንዴት ነው አምላክ ይወልዳል ይባላል ይከብድ የሚላቸው ሰዎች አሉ አይደል? ለእናንተ እንዴት ይሄንን አይረዱትም የምትሉ ከኔ ጋር ናቸው አይደል? እንትን ይወልዳል አይዋለድም ምናምን ይሉሃልና እንዴት ነው የምታሙት እናንተ? እንዴት እንደዚህ ይብራል? ሲበራል እምነት ውስጥ ይወለዳል። ለሁሉ ስለማይሆን ስለኛ ምን በሉ ጸልዩ። ስለዚህ አንድ ነገር መጠርጠር ራሳችሁን መጠርጠር ያለባችሁ ማመን ቸገር ሊሆን ይችላል። አለማመን ሊገጥመኝ ይችላል። I have to against እሱን አለማመን በእግዚአብሔር ቃል እሰብራለሁ። አለማመን ስላልቻልኩ አትበሉ። ታዲያ እምነት እንዴት ይመጣ? ቀና ብላችሁ ተመልከቱ። የምታውቁት የመጽሐፍ እምነት ከመስማት ነው። መስማትም በማን ቃል ነው? በእግዚአብሔር። እስቲ በእግዚአብሔር ቃል በሉ። እምነት ከምንድን ነው? አይደለም ከመስማት ነው በሉ። ምንድነው የምንሰማው? ማን ኦፍ ጋድን ሰምተናል። አሁን በጣም ብዙ ሰው የሚሰቃይ ማን ኦፍ ጋድ ብሎኛል፣ የእግዚአብሔር ሴት ብላኝ። እምነት እሱ ላይ አይመሰረትም። እምነት በትንቢት ቃል ላይ አይመሰረትም። የነቢያት አገልግሎት ባመጡት ቃል ላይ አይመሰረትም። እምነት ባየኸው ህልም ላይ እንኳን አይመሰረትም። እምነት ገባኝ ተረዳው የሆነ መረዳት አለኝ በምትለው ላይ አይመሰረትም። ትክክለኛው እምነት ዛት ወር እኛ ተሐድሶውያን ከሌሎች የምንለየው ቃል ብቻ ብለን ነው። ኧረ አሜን። ጸጋ ብቻ አይደለ? እግዚአብሔር ክብር ብቻ የእግዚአብሔር ቃል ብቻ። የእግዚአብሔር ቃል ብቻ በል። ሌሎች ድምጾች ከላችሁ ላይ ይነሱ። የእግዚአብሔር ቃል ላይ ኮንፈርሜሽን የሌላቸው ድምጾች በሙሉ የእምነት መሰረት ካደረጋችሁ ኮንፊውዥን ውስጥ ነው የሚለቋችሁ። በኢየሱስ ክርስቶስም ግራ መጋባት ይነሳ። እከሌ ብሎ የነበረ እከሌ ነው ያለ ወይስ ቃሉ? በጣም ብዙ ሰው በዚህ ዘመን ይሄንን ቃል ሰምቶ ከማመን ይልቅ የሚሰማው ድምፅ ደውሎ ነው የሚሰማው። እና በጣም ብዙ ሰው እምነቱን የመሰረተው በሙቭመንት በንፋስ ላይ ነው። ምክንያቱም እሱን መጽሐፍ ቅዱስ ምን ስለሚለው ንፋስ ስለሚለው እምነት የሚመሰረተው በዚህ የጸና የእግዚአብሔር ቃል ላይ ነው። ይሄ ምን ይልሃል? የእግዚአብሔር ቃል ለሚያምን ሁሉ ይቻል። በቃ ታዲያ እንዴት ነው ማምነው? ልንገራችሁ አንድ ነገር። እምነት ትግል አይደል። ስሙኝ ይሄንን እምነት ምን አይደለም? ዶንት ስትራይ። እምነት መማረክ ነው። እምነት ልመን ብለህ አትታገል። እምነት ይሄ የአምላክ ቃል የማይለወጥ ነው። እግዚአብሔር ይሄን ቃል ከሚለውጥ ሰማይና ምድር ቢያፈርስ ይቀለዋል። ከዚህ የእግዚአብሔር ቃል አንድ የሚጠፋ የለም። አይሰረንድም። እግዚአብሔር አይለወጥም። እግዚአብሔር አይጥልም። እግዚአብሔር አያሳፍርም። አላፍርም። ለምን አታፍሪምና አትፍሪ ብሎኛል። ስለዚህ አላፍርም ብዬ መናገር እችላለሁ። አይጥለኝም። ለምን አልጥልም ከቶም አልተውህም ብሏልና። ምን ይላል? እስቲ አንዱን እምነት ቃል ከመጽሐፍ ቅዱሳችን እንመልከት። ይሄም ይላል ጳውሎስ የምንሰብክላችሁ የምን ቃል ነው? እስቲ የእምነት ቃል በሉ። የእምነት ቃል ሙቭመንት አይደለም። የእምነት ቃል ትክክለኛው የእግዚአብሔር ቃል ነው። በኢየሱስም የእምነት መንፈስ ላያችሁ ላይ ይምጣ። እንዳታምኑ እንዳትቀበል ሊሆን ይችላል። ተሸውዷል እኮ ይናምነው ምናምን የሚል መንፈስ የሚመጣባችሁ ሰዎች ካላችሁ ዛሬ ከላችሁ ላይ እግዚአብሔር ያነሳል። አምናለሁ። እኔ ሁሌ የምጸልየው እግዚአብሔር ወይ እርዳኝ ቃልህን አምን ዘንድ። ምክንያቱም የተጠቀጠቀብኝ ብዙ ሳይንስ ስላለ፣ የተጠቀጠቀብኝ ብዙ መጽሐፍቱ ቀስላል። አቤቱ ቃልህን አምን ዘንድ መጸለይ ካለብን አንድ ነገር እግዚአብሔር ሆይ አምን ዘንድ እርዳኝ። ህይወትህ እንዴት ተለወጠ? ያመንክ ቀን ህይወትህ ተለወጠ። ኃጢአተኞች ነበርን፣ በደም ተለውሰን ነበረ። መጣና ኢየሱስ ስላንተ ሞቷል ስንባል ለእኔ ሞቷል፣ አዎ እኔን ይወደኛል፣ አዎ እኔን ይቀበለኛል፣ እሺ ብለን ምን አረግን? ሰረንዳ አረግን አይደለም? ስንማረክ ማዳኑ አገኘን። ለፈውስም እንደዚሁ ነው። እግዚአብሔር የእምነት መንፈስ ይስጣል። አንዱ የእምነት መንፈስ ስላለን እስቲ ኤርምያስ 17 ላይ አውጥ። ዛሬ በዚህ የእምነት መንፈስ እንረማመዳለን። እስቲ አምናለሁ በለው። አያለሁ፣ አምናለሁ፣ አያለሁ። ይኸውልህ እንዳንበጣ ቀደም የእግዚአብሔር ቃል የእግዚአብሔር ሰው ሲያነብ በጣም ይገርመኝ። እንዳንበጣ ከዚህ በፊትም አንብበናል። ይሁን ልክ እንደዚህ አይነት አይደል? እንዳንበጣ እንደ ምድር አሸዋ ፈሰው ነበር። ስታያቸው ያስፈራዋል። እና እግዚአብሔር ደግሞ መጥቶ የሚሰጥ ነገር ከነሱ ቁጥር እኩል አይደለም። እኔ ካንተ ጋር እኔ መልስ ይሆናል አይመስልም ለኛ ለዚህ ጭንቅላታችን ማለት ነው። ግን አንድ ነገር ሁሉ ጊዜ ማመን ያለብን እግዚአብሔር እኔ ካንተ ጋር ነኝ ካለ ምን ማለት እንደሆነ ስትረዳ በቃ ዩኒቨርሲቲ እኮ ካንተ
እግዚአብሔር ከእርሱ ጋር የሆነ ሰው አይደለ ጳውሎስ የሚለው ኤርምያስ 17። ዛሬ ይህንን የእምነት መንፈስ ተቀብለን እንሄዳለን። እምነት ለሁሉ አይሆንም የሚለው ቃል እኛን አይሻርም፣ ለእኛ ይሆናል። እምነት ለእኔ ይሆናል በሉ። ይሆናል አድጋለሁ በእምነት። አንድ የእግዚአብሔር ሰው ሲዘምር እንዲህ ብሏል፣ በፍቅር ነው በእምነት አሳድገን። በእምነት አሳድገን ተስፋ ይገብሶን አይደል? ጌታ ሆይ በፍቅር ከንቱ መታበያችን ይቅር፣ እውነት አሳድገን። ጌታ ሆይ ጀኑ ጥሩ እና ትክክለኛ እድገት በእምነት መመላለስ። አሜን። አካውንቱ ዝቅ ይላል። አዎ ይበላል። እሺ አንዱን እምነት ልንገራችሁ። እግዚአብሔር አንዱ ስሙ ጆባ ራባ ነው አይደል? ጆባ ራባ ማለት ምን ማለት ነው? እኔ አምላክ እግዚአብሔር ፈዋሽ ነው አይደል? ልክ ነው፣ ልክ ናችሁ። የተተረጎመልን እሱ ነው። ግን ዕብራውያን እንደ ጠየቋቸው አይሁዶችን አብረው አንዳንድ ማቃቸው እንትኖች አሉና ግን ለእናንተ እግዚአብሔር ጆባ ራባ ምንድን ነው የሚገባችሁ? ፈውስ ነው የሚገባችሁ? ማን ነው እንደዚህ? ይሄ ዲክሽነሪ ትርጉም ነው የምትይዘው? ምን ማለት ነው? እኔ ራሱ እግዚአብሔር መድኃኒትህ አይደለም። እኔ ራሱ እግዚአብሔር ጆባ ራባ ማለት እኛ የሚገባን እግዚአብሔር መድኃኒታችን። ልክ መድኃኒት ትውጥ የለ እግዚአብሔር ለአንተ እንደሱ። በዚህ ላይ ነው እምነትህ። እስራኤልን መጣና እኔ አምላክ እግዚአብሔር መድኃኒትህ ብሎ የተተረጎመልን መድኃኒት ነኝ። ኧረ አሜን። ኤርምያስ 17 ቁጥር 7 በእግዚአብሔር የታመነ በማን በሉልኝ እስቲ በአእምሮ በጭንቅላቱ በትምህርቱ በዘመድ አዝማዱ በኪሱ የታመነ አይደል? እምነቱም እግዚአብሔር የሆነ ሰው እግዚአብሔር የታመነ እምነቱ ራሱ ማን ነው? እግዚአብሔር። ይሄ ሰውዬ ብሩክ ነው። ምን ይመስላል? በውሃ ዳር ወይም በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ፣ አየር ሲቀየር እንደማይፈራ፣ ሕግ ሲቀየር እንደማይፈራ፣ ፖሊሲ ቢጸድቅ እንደማይፈራ፣ ኤክስኪዩቲቭ ኦርደር ቢወጣ እንደማይፈራ፣ አሕዛብ ላላችሁ በእስራኤል በምድር ሁሉ የተበተናችሁ በ127 ሀገሮች ያላችሁ አይሁዶች ይገደላሉ ቢባል እንደማይፈራ፣ እንደማይናወጥ፣ እንደ መርዶክዮስ እንደማይፈራ። እስቲ እንደማይፈራ በሉ። እንደማይፈራ እግዚአብሔር ስሙ ይባረክ። ምንድን ነው የሚመስለው? የማይፈራ ነው። አይፈራም። ይሄ ሰው እምነቱ በእግዚአብሔር የሆነለት ሰው አይፈራም። ኧረ አሜን። ሙቀት ሲመጣ አይፈራም። በረሃ ሲመጣ አይፈራም። ሙቀት አይመጣም። እኔ አንዳንድ ሰዎች ጋር ማልስማሙ በዲቫይን ሄልዝ ትምህርት ላይ ማልስማማ እኛ እንደ አሕዛብ አንታመም ይላል። ትታመማል። ልዩነታችን እንፈወሳለን። ከኔ ጋር ናችሁ? እኛ ከሰይጣን ከኃጢአት ኢሚዩን ነን የሚል ትምህርት የጨለመ የአውሬው አትታመምም አትሳሳትም ብሎ ስህተት ውስጥ የሚያስቀምጥ እኛ የምናምነው ሙቀት ይመጣል። ነገር ግን ሙቀት ሲመጣ ከዚያ ጨለማ የሚያድነን ባህሩ ጊዜ ጥላ የሚሆን ጌታ። አንድ ነገር መልኩ ሊቀያ ማንነቱ ግን ምን አይልም አይለው። ለምሳሌ ይሄ ውሃ ነው አይደለ? ምን ይሆናል? በረዶ ይሆናል አይደለ? መልኩን ቀየረ እንጂ ይዘቱን አልቀየረም። እቺ ሌላ ጊዜ ቴስት አደርጋችኋለሁና ይዘታችሁን በእሳትና ፖይንት ቴስት አደርጋችሁ ካልተለወጣችሁ ቷስ አደረገ ማለት ነው። ይዘትህ ማንነት ከተለወጠ ፒውራ አማርኛ ምናረገው ፈተና መፈተን ነው። አልፈተንኳችሁ ማንም ጆኒ ነው አንድ ቀን ልፈትናችሁ ዲአራፋስ ተግይተው እንዳጀምረዋል። ልፈትን እንዴ እንዳገልጋይ ልፈትናችሁ፣ እንዳማኝ ልፈትናችሁ፣ እንደረኛ ልፈትናችሁ። ኤኒዌይስ ይሄንን በ100 ዲግሪ ላይ ስታረገው ምን ይሆናል? ቫፐር ይሆናል፣ ትነት ይሆናል አይደለ? ግን የውሃ ይዘቱነቱን ዘይት አይሆንም። አይደንቲቲው አይለወጥም። አየህ፣ ሙቀት ሲመጣ ልትተን ትችላለህ፣ ግን ማንነት አይለወጥም። that is ፌዝ ማለት ነው። in every circumstance ሁኔታዎቹ መልክህን ሊቀያይሩት ይችላሉ፣ ማንነትህ ግን አይለወጥም። ምን ማለት ነው? አላጉረመርምም በእግዚአብሔር። ምን ማለት ነው? አልጠራጠርም በእግዚአብሔር። ምን ማለት ነው? ቫፐር ልሆን ይችላለሁ፣ ነገር ግን በጌታዬ ላይ ያለኝ መታመን ይቀጥላል። አይደንቲቲህን አታስነካ ወንድሜ። ለዚህ ነው ተመልከቱት፣ ሙቀት ሲመጣ ሌላው አይደንቲቲውን ቀይሮ ዘይት ይሆናል፣ ሙልጭልጭ ይሆናል። እምነቱ እግዚአብሔር የሆነለት ሰው ግን ምን አይልም፣ አይፈራም። ወያ ካዲያስ ሙቀቱ እኮ መጥቷል፣ ግን ምን አያረግም? ማንነቱ። ምክንያቱም እምነትና ፍርሃት የአንድ ሳንቲም ሁለት ገጽታ ናቸው። እምነት ካለ አትፈራም፣ ፍርሃት ካለ አታምንም። በወንዝ ዳርም ስሩም እንደሚዘረጋ በውሃ አጠገብ እንደተተከለ በወንዝ ዳርም ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም ኢየሱስ ጌታ። ሌሎቹ ይረግፋል፣ ያንተ ግን ይለመልማል። ምክንያቱም ማንነትህ በሙቀት የሚለዋወጥ አይደለም። በድርቅ ዓመትም እንደማይሰጋ ኧረ አሜን፣ ፍሬውንም እንደማያቋርጥ ዛፍ ይሆናል፣ መስጠቱ ይቀጥላል። በኢየሱስ ክርስቶስም የተቋረጠ ነገር ዛሬ ይሰበር። እግዚአብሔር አይደንቲቲያችሁን ይጠብቅላችሁ። አባቶች ስም ይባረክ። ይሄ የእምነት መንፈስ ዛሬ ምላያችን ላይ ይብዛ።
እግዚአብሔር አባቱ ለቃልህ ሰረንድ እንድናደርግ ለቃልህ እንድንማረክ ጸጋ በላያችን ላይ ይብዛ። ስለ ሁሉ ተመስገን በጌታ በኢየሱስ ክርስቶስ ስም። ሳምንት እንቀጥላለን።